ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የህዳር 30 የሰዓቱን መደመጥ ያለባቸውን መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በተለያዩ ቦታዎች በአገዛዙ ወታደሮች ላይ ጥቃት ፈጸሙ። በደሴ ዙሪያ በአገዛዙ ካምፕ ላይ ጥቃት የሰነዘሩት ፋኖች የአገዛዙን የኮንክሪት ምሽግ ሳይቀር ዶግ አመድ በማድረግ ድል በድል ሆነዋል። በወሎ ሌሎች ቦታዎች ላይ መብረቃዊ ጥቃት ፈጽመዋል። ዝርዝር መረጃ ይዘንበታል። በሌላ በኩል ጎጃምም የፋኖ ኃይሎች ድል ቀንቷቸዋል። ፋኖ በወሰደው መብረቃዊ ጥቃት ብዙ 23 እና በ6 ድሽቃ ሲጠበቁ የነበሩ የክልሉ ባለስልጣናት ጥቃት ደርሶባቸዋል። በሌላ ግንባር የብልጽግና መኮንኖች እንደ ጉድ የተረፈረፉበት ውጊያም ተደርጓል። የብልጽግና ኮሎኔሎች በአንድ ውጊያ በርካታ መኮንኖች የተገደሉበት ጦርነት በጎጃም ተደርጓል። ዝርዝር መረጃ ይዘንበታል። በጎጃም ስፍር ቁጥር የሌለው የአገዛዙ ሰራዊት ሙትና ቁስለኛ ሆኗል ተብሏል። በዝርዝር እንቃኘዋለን። በሌላ በኩል አፍሪካውያን በአሜሪካ ያሉበት ሁኔታን የሚዳስስ የሰሞኑ የትራምፕና ሶማሊያን ጉዳይ የሚቃኝ የነ ቻይናንና የነ ሩሲያን ገበና የሚገልጥ መረጃም ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአፍሪካ ህዝብ እየተገፋ ነው ተባለ። ሶማሊያውያን በቁጥጥር ስር እየዋሉ ነው። ትራምፕ በሶማሊያውያን ላይ ጨክነዋል። ቀጣይ የኢትዮጵያውያን እጣ ፋንታስ በአሜሪካ ምንድን ነው የሚለውም ጥያቄ አስነስቷል። በአፍሪካ የተደረጉት መፈንቅለ መንግስቶችም አነጋጋሪ ሆነዋል። የአፍሪካ ህዝብ መሄጃ ያጣ ህዝብ ሆኗል። ነጩ ማህበረሰብ አፍሪካን የጨለማው ህጉር እያለ ይጠራዋል። የአፍሪካ ምድር ጫር ጫር ቢደረግ ወርቅና የከበሩ ማዕድን ይወጣበታል። ትንሽ ዝቅ ተደርጎ ቢቆፈር ደግሞ ነዳጅ እንደ ጅረት እየተፈለቀለቀም ይወጣል። ምን ያደርጋል? የአፍሪካ ህዝብ መሪ አልታደለም። አፍሪካ ውስጥ ደህና መሪ ማግኘት ይከብዳል። መሪዎቹ በልጅነታቸው በድህነት ተቆራምደው ያድጋሉ። እንደሚታወቀው ደግሞ አፍሪካ ላይ የድሃ ስራ ውትድርና ነው። የሚበሉት ሲያጡ ወታደር ይሆናሉ። ቁጭ ብዬ በረሃብ ከመሞት እየበላው በጥይት ልሞት ብለው ወታደር ይሆናሉ። እድገት ይሰጣቸዋል። የጀነራልነት የኮሎኔልነት ማዕረግ ያገኛሉ። ግን ድልቅቅ ያለ ህይወት መኖር ይፈልጋሉ። ስለዚህ የሀገር መሪም መሆን ያሻሉ። ያሴራሉ። የነሱን ብጤ የሰራዊት አባላትን ከጎናቸው ያሰልፋሉ። የሆነ ቀን ላይ ቤተ መንግስት ይገቡና መፈንቅለ መንግስት ይፈጽማሉ። በቅቤ ምላሳቸው ህዝቡንም ያታልሉታል። ስልጣናቸው አስተማማኝ እስከሆነላቸው ድረስ ማለት ነው። ከሆነ ጊዜ በኋላ ይቀየራሉ። ጋዜጠኛን ያስራሉ፣ ይገድላሉ። ተቃዋሚዎችንም ያሳድዳሉ፣ ይገድላሉ። ከበፊቶቹ መሪዎች ባሱ አምባገነን ሆነው ቁጭ ይላሉ። በቢሊዮን የሚቆጠሩ ዶላሮችንም ያሸሻሉ። የተቀናጣ ህይወት ይኖራሉ። ህዝቡ ቢራብ በበሽታ በጦርነት ቢያልቅ ደንታቸው ፈጽሞ አይደለም። ህዝቡም ይሰደዳል። በሰው ሀገር ኑሮን ለመግፋት ይገደዳል። ወደ ሌላ ሀገር ለመሻገር በሚያደርገው ጥረት ደግሞ በበረሃ በውሃ ጥምና በረሃብ ይሞታል። በባህርም ሰምጦ ይቀራል። ይህ የአፍሪካ ነባራዊ ሀቅ ነው። ቻይናውያን በአፍሪካ ተንሰራፍተዋል። በአፍሪካ ቻይናውያን በኮንስትራክሽን ስራም ተሰማርተዋል። ወደ አፍሪካ የሚላኩት ደግሞ ታስረው የነበሩ ወንጀለኞች ናቸው። አፍሪካ ገብተው ወንጀል ይሰራሉ። ከሰሞኑ ከወደ ኬንያ አንድ ተንቀሳቃሽ ምስል ወጥቷል። ፋብሪካ ውስጥ ነው አንድ ቻይናዊ ኬንያውያንን ሲደበድብ ይታያል። በኢትዮጵያም ቻይናውያን ብዙ ግፎችን እንደሚፈጽሙ ይነገራል። አንድ ቻይናዊ ኢትዮጵያውያንን በብረት ቀጥቅጦ መግደሉን በቅርቡ የማንዘነጋው ነው። ቻይናውያን የኢትዮጵያውያን ሴቶችን ለባርነት እያዋሉም እንደሚገኙም በርካታ መረጃዎች እየወጡ ነው። ለአግባሽና ወደ ቻይና ልውሰድሽ ይላሉ። ኢትዮጵያዊቷም እሺ ትላለች። አግብታ ይወስዳታል። ቻይና ሲደርሱ ባልና ሚስት መሆን ይቀርና በግዳጅ ለሱ ቤተሰቦች ስራ ትሰራለች። ፓስፖርቷን ይቀሟታል። እረፍት አይታሰብም። ማንም ወንድ መጥቶ እንደፈለገ
እንደፈለገም ይፈነጭባታል። የሚሰማት የለም። ብዙ ኢትዮጵያውያን ሴቶች ታለው ባሪያ ሆነዋል። የዛሬ 3 ዓመት ቻይናውያን በቤኒሻንጉል ጉምዝና በሻኪሶ ወርቅ እያወጡ ወደ ቻይና ሲያሸሹ በቁጥጥር ስር መዋላቸውም አይዘነጋም። ዝሆን እየገደሉ ጥርሱን ወደ ሀገራቸው ሲያሸሹም ተይዘዋል። ድሮ አውሮፓውያን ነበሩ አፍሪካን በቀኝ ግዛት ስር አድርገው ህዝቦቿንም በባርነት ይወስዱ የነበሩት። አሁን ደግሞ ቻይና የሆነች ይመስላል። ሩሲያ ኬንያውያን ወጣቶችን ልውሰዳችሁና ፋብሪካ ወስሩ ክፍያውንም በወር $3000 ነው ብላ ወስዳ ከዩክሬን ጋር በምታደርገው ጦርነት ማግዳቸዋለች። ሩሲያ የሰራዊት እጥረት አጋጥሟታል። በ3 ዓመቱ ጦርነት ብቻ ሚሊዮን የሚጠጋ ሰራዊት እንደገበረች ነው መረጃዎች የሚያሳዩት። ሞኙንና ተላላውን የአፍሪካን ወጣት እየማገደችው ነው። የአፍሪካ ህዝብ ተጠልቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ሶማሊያውያንን ቆሻሻ ብለው ጠርተዋቸዋል። አሁን ላይ በፖሊስ በቁጥጥር ስር እየዋሉም ዲፖርት እየተደረጉም ይገኛሉ። ትራምፕ እንዳሉት ከሆነ ሶማሊያውያን ሀገራቸውን አፍርሰው የእኛንም ሀገር ሊያፈርሱ ነው ሲሉም ተናግረዋል። ኢትዮጵያውያንም የዚህ ስጋት እንዳለባቸው እየተነገረ ነው። አንዳንድ ኤርትራውያን በቁጥጥር ስር እንደዋሉም እየተነገረ ነው። በአሜሪካ ሀገር የሚኖሩ ኢትዮጵያውያን ትራምፕን እንደመረጡ በራሳቸው አንደበት በርካታ ጊዜም ተናግረዋል። በዚያው በአሜሪካ የሚኖር አንድ ዩቲዩበር አሜሪካ ዜግነት ያላቸው ትውልድ ኢትዮጵያውያን በዋሽንግተን ዲሲ እየተዘዋወረ ትራምፕን ነው ወይንስ ደግሞ ካሚላ ሃሪስን ነው የምትመርጡት እያለም ሲጠይቃቸው ተመልክተን ነበር። በዛን ወቅት በአብዛኛው ኢትዮጵያውያን ትውልድ ኢትዮጵያውያን ትራምፕን ነው የምንመርጠው እያሉም ሲናገሩ ነበር። አሁን ላይ ትራምፕ ለመረጡት ኢትዮጵያውያን ይራራላቸዋል አሊያስ ምን ያደርጋቸዋል? አብረን እንመለከተዋለን። ነገር ግን ትራምፕ ለኢትዮጵያውያን ጥሩ አመለካከት እንዳለውም በርካታ መረጃዎች እየወጡ ይገኛል። ያም ሆነ ይህ ግን አፍሪካውያን እየተጠሉ ነው። አፍሪካውያን ወደ ሀገራቸው ገብተው እንዳያለሙ አብዛኛው የአፍሪካ ሀገራት በጦርነት እየተተራመሰ ነው። ታጣቂዎች ፈልተዋል። ሰሞኑን ከወደ ናይጄሪያ የተሰማው ዜና ዓለምን እያነጋገረ ነው። ታጣቂዎች ትምህርት ቤት ገብተው በርካታ ሴት ተማሪዎችን አግተው ወስደዋል። በሱዳን ዘግናኝ ጦርነት እየተካሄደ ነው። በኢትዮጵያም የእርስ በርስ ጦርነቱ እየተባባሰ እንጂ ሲበርድ አይታየም። ይህ ሁሉ ባለበት አፍሪካውያን ስደተኞች ተመልሰው ወደ አፍሪካ እንዴት ብለው ይመለሳሉ? አሁን በአፍሪካ አምባገነን መንግስታት ለመገርሰስ እንቅስቃሴዎች እየታየ ነው። በአንድ ሳምንት ውስጥ በጊኒ ቢሳውና በቤኒን መፈንቅለ መንግስት ተካሂዷል። ይሄ የሚያሳየው የአፍሪካ ነገር ታጥቦ ጭቃ መሆኑን ነው። መፈንቅለ መንግስት ስልጣን ላይ የተቆናጠጡት ወታደሮች ከበፊቱ የባሰ አምባገነን እንደሚሆኑ ግልጽ ነው። ከዚህ በፊት ያየነው እሱን ነው። ብቻ አፍሪካ በጠና ታማለች። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በቅድሚያም ቤተ አማራ ወሎ ላይ እናተኩራለን። ከላኮል መልዛ ደሴ ከተማ በቅርብ ርቀት በፋኖ የተሰበረው የኮንክሪት ምሽግ በአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ በለጎ ተወርዋሪ ሻለቃ በትላንትናው ዕለት ከላኮል መልዛ ደሴ ከተማ በ8 ኪሎ ሜትሮች ርቀት ላይ ልዩ ስሙ ሞቴ ተብሎ በሚጠራው አካባቢ አዲስ ተሰርቶ ሰራዊቱም ከሰፈረበት ገና ሳምንት ያልሞላው የኮንክሪት ምሽግ ላይ ከባድ ጥቃት በመክፈት ድል መቀዳጀታቸውን የእዙ የሚዲያ ክፍል ለሚዲያችን በላከው መረጃም አስታውቋል። ጥቃቱ የተጠናና በውስን ደቂቃዎች ውስጥ የተካሄደ ነበር የተባለ ሲሆን በዚህም ገና ከሰፈሩ 2-3 ቀናት የሆናቸው በርካታ ቁጥር ያላቸው የአድማ ብተና የሚሊሻ አባላት ሙትና ቁስለኛ መሆናቸው ነው የተገለጸው። ከወደ ፋኖ የተሰነዘረባቸውን እጅግ ከባድ ጥቃት መቋቋምና መመከት ያልቻሉት የብአዴን ተላላኪ ወታደሮች ሙትና ቁስለኛቸውን በተሽከርካሪ ጭነው ወደ ደሴ ከተማ መፍርጥጣቸውን እዙ በህዝብ ግንኙነቱ መምሪያ በኩል ለሚዲያችን በላከው መረጃም ገልጿል። በውጊያው በርካታ ክላሽንኮቭ መሳሪያና ተተኳሽ በፋኖ የተማረከ ሲሆን በምሽጉ ዙሪያ በሚገኙ መንደሮች፣ ማሳዎች ተቆርጦ የቀሩ የብልጽግና አባላት ማምሻውን በተደረገ አሰሳም እጅ ከፍንጅ መያዛቸውም ነው የተረጋገጠው። ውጊያው ለአጭር ሰዓት የቆየ እጅግ አስፈሪ ነበር ያሉት የሚዲያችን ምንጮች ከሞት የተረፈው የብልጽግና ኃይል ወደ ደሴ ከሸሸ በኋላ ውጊያው ወደ ተደረገበት ቦታ ስንዘልቅ በቦምብ ተበጣሶ የወደቀው የሰውነት አካል በደም የጨቀየ የፈራረሰ ምሽግ ተመልክተናል ሲሉም ቃል በቃል ተናግረዋል። እዚሁ ወሎ ቤተ አማራ ላይ ስንቆይ ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጸመ።
አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር በትላንትናው ዕለት ከጧቱ 12 ሰዓት እስከ ቀትር 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅድስ አርቤ መውጫ ሲንቀሳቀስ የነበረውን የአገዛዙን ተላላኪ የሆነውን መከላከያና ሚሊሻን በደፈጣ ሶራ ሜዳ ላይ ሲያራግፉት ውለዋል ሲሉ የአይን እማኞች ገለጹ። በዚህ የደፈጣ ጥቃት የክፍለ ጦሩ ሁለተኛ ሻለቃ፣ አራተኛ ሻለቃና ሶስተኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም በብልጽግና አንድ የፖሊስ መኪና አምቡላንስ ቁስለኛ ይዞ እንዲመለሱ ሲያደርጉት ከ12 በላይ ሲደመስሱ እንዲሁም 7 ጥቁር ክላሽ፣ 836 የብሬን ተተኳሽና 659 የክላሽ ተተኳሽም በፋኖ ተማርኳል። የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት በቡግና ወረዳ 03 መስቀለ ክርስቶስ ቀበሌ እየተባለ ከሚጠራው ቦታ ላይ የከብት ሳር ወይንም መኖ እየተሸከመ ያገኘውን የ16 ዓመት ህፃን ከሁለት ቦታ ላይ በከላሽ በማክሰል እንዲሁም አውድማ በመልቀቅ ላይ በምትገኝ የ17 ዓመት ልጃገረድ በክላሽ በማክሰል በአውድማ ላይ የተከማቸ እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤትና ንብረትን በማውደም እንዲሁም ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የጭካኔ በትሩን አሳይቷል ነው የተባለው። አሁን በቀጥታ ወደ ጎጃም አልፋለሁ። አመራሮች ላይ የደፈጣ ጥቃት ተፈጸመ። የአብይን ፍላጎት ለማሟላት ሙሉ የአማራ ህዝብን እያስጨረሰ ያለው የባዴን አመራር ህዝብ እሰበስባለሁ በማለት ከግንደወይን ተነስተው ደብረ ወርቅ ለመሰብሰብ ብዙ 23 እና በ6 ድሽቃ እየታጀቡ ፈለገ ብርሃን ከተማን አልፎ ጥቂት ርቀት እንደተጓዙም ጭዬ ወንዝና ባድማ ጫካ ላይ የ74ኛ ክፍለ ጦር 5ኛ ሻለቃ አባላት ከባድ የደፈጣ ጥቃት የፈጸሙባቸው ሲሆን ሞጣ መገንጠያ ላይ የሻለቃ 5 አባላት ሌላ ተጨማሪ ደፈጣ እንደተጣለበት ሲያውቅ ሙትና ቁስለኛውን በመያዝ ከሽፈሬ ጀምሮ ሁሉም የብልጽግና ቅጥረኛ አመራር ከነ ሰራዊቱ በእግረኛ እንደ ኤሊ እየተጎተተ ደብረ ወርቅ በመድረስ የህዝብ ስብሰባ የሞከረ ሲሆን የፋኖ ኃይሎች እየተከታተሉ ደብረ ወርቅ ገብተው የጀመረውን ስብሰባ በሞርተር አደባይተውት በታትነውታል ነው የተባለው። ውሎውን በለቅሶ ያገባደደው የብልጽግና አስፈጻሚ ምሽት ላይ ጥቂት ደጋፊዎቹን ይዞ ስብሰባውን በድጋሚ ለማካሄድ ደፋ ቀና እያለ እንደነበርና በድጋሚም የፋኖ ኃይሎች ይህንኑ ስብሰባ መበተናቸውም ተገልጿል። ጥቃቱ የተፈጸመባቸው ከክልል የመጡ ባለስልጣናት መሆናቸውም ነው የእዙ ሚዲያ ኮሚኒኬሽን የገለጸው። እዚሁ ጎጃም ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ አስጨራሽ ትንቅንቅ ኮሎኔል የሺጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች መደምሰሳቸው ተሰማ። ለጊዜው ስማቸው ያልታወቁ ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮች ከነዚህ በተጨማሪም ሙትና ቁስለኛ ሆነዋል ነው የተባለው። በአጠቃላይ በ5 ቀኑ ፍልሚያ ከ67 በላይ የብልጽግና ኃይል ሲደመሰስ ከ75 በላይ የብልጽግና ወታደር ከባድና ቀላል ቁስለኛ ሆኗል ነው የተባለው። ከ32 በላይ ክላሽንኮቭ የጦር መሳሪያ፣ 3 አስቃጥላ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ተተኳሽ፣ 2 ብሬን ሸንሸል፣ ከ100 በላይ የድሽቃ ተተኳሽ መማረክ መቻሉን የፋኖ ኃይል አስታውቋል። ለ4 ተከታታይ ቀናት ዘንዘን ከተባለ ቦታ በቀብሮ ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲወቀት ሰንብቶ መውጫ ሲያጣ ብዙ 23 እና በቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን አሁንም በበረሃ መብረቆቹ 66ኛ ክፍለ ጦር የፋኖ አባላት እየተቀጠቀጠ ይገኛል ሲሉም የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ በ66ኛ ክፍለ ጦር የፋኖ ነበልባሎች የተቀጠቀጡት የመከላከያ ከፍተኛ አመራሮች በትላንትናው ዕለት ዘንዘን ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖች በሄሊኮፕተር በምስሉ ላይ እንደምትመለከቱት ተነስተዋል ነው የተባለው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ቀዳሚ ወዳደረኩት ዘገባ አልፋለሁ። ጠቅላይ ሚኒስትሩ ስርዓታቸው መቅመሉን ባመኑበት ንግግር የኢትዮጵያ ጠላቶችን እንደ ጸጉር ቅማል አንድ በአንድ እናረግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ቅማሎቹ ግን እነማን እንደሆኑ አልገለጹም።
ጠቅላይ ሚኒስትሩ ይህንን ያሉት ሀያኛው የብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። ይተው እንጂ ክቡርነቱ እርሶ ደጋግመው ያደረጉትን ነገር ማንን ለመፈረጅ እንዲህ ሲሉ ይናገራሉ? እርሶ እንደሚሉት ባዳና ባንዳ የሀገሪቷን ብርሃን እያጨለመ ከሆነ ለዚህ አጠራር ከእርሶና ስርዓቱ በላይ የሚመጥን ይገኝ ይሆን? በትግራይና በአማራ የሀገር ድንበር እንዲጠብቅ የተደራጀን ተቋም ስርዓት ለእርሶ ስልጣን ማስከበሪያ ሲባል በሁለቱ ክልሎች ገብቶ የብዙሃን ሴቶችን ህይወት በመድፈርና በመግደል ከማጨለም አንስቶ ትምህርት ቤትን እንደ ጦር ካምፕ በመጠቀም የተማሪ ህይወት ከማጨለም ተሻግሮ የአርሶ አደሩን ቤትና ንብረት ከማውደም አለፍ ብሎ የስንቱን ንጹሃን ህይወት ከመቅጠፍ ከፍ ብሎ በገዛ ሹማምንቱ ሰሜኑን ወደ ኋላ 30 ዓመት መለስ ነው እስከ መባል ተደርሶ ታዲያ ከዚህ በላይ ባንዳና ባዳም የሚለውን ስያሜ የሚገባው አለ ወይ? በባዳ መጠቀሚያ እንዳንሆን ሲሉስ ምን ማለት ሆነው? እርሱ አይደሉም እንዴ የኤርትራን ጦር ትግራይ መቀሌ ድረስ አስገብተው የትግራይ ህዝብን እያስጨፈጨፉት? ከዚህ በላይ በባዳ መጠቀሚያ የሆነ አለ ወይ? ምን እያሉን ይሆን? ቀጥለው ጠቅላይ ሚኒስትሩ እርስ በርስ መተባበር ሲገባን ክፉ ሳቢ ያለው የባዳ መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ሲሉም ተናግረዋል። ይሄ ድሬዳዋ የኦሮሞ ነበረች ጊዜው የኦሮሞ ነው የሚሉ ከፋፋይ ንግግሮችን ከተናገረ ከማንም በላይ ከፋፋይ ንግግሮችን ከሚያደርግ መሪ የሚጠበቅም አይደለም። ጠቅላይ ሚኒስትር አብይ አህመድ አክሎም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝባችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ ብለዋል። በንግግር እንመን የሚለው ላይ ይሰመርልኝ። ክርስቲያን ታደለ፣ ዮሐንስ ቦያሌው፣ አሁን ደግሞ ታዬ ደንደአ አብይ አህመድ ለምን ወቀሳችሁኝ በሚል ምክንያት ብቻ ያለመከሰስ መብታቸውን እንኳ ሳይጠብቅላቸው እስር ቤት ወረወራቸው የህዝብ እንደራሴዎች ናቸው። እኚህ ከብዙ በጥቂቱ ናቸው። የህዝብ እንደራሴዎችን የመናገር መብት የከለከለ መሪ ለንግግር ክፍት እንሆን እያለ መልክ ሲሰራ እንደ ማየት የሚያስቅ ነገርም ፈጽሞ የለም። ሌላው ሌብነትን እንጠየፍ ብለዋል። በመንግስት ደረጃ ኦቪድ የሚባል ድርጅት አቋቁሞ ያለምንም ጨረታ በሳቸው ይሁንታ ሁሉን ነገር ጠቅልሎ እየዋጠ ያለው የሳቸው ድርጅት ግን ሌብነቱን ሲጠቅሱ እርሳቸው ዘንግተውታል። በንጉሶቹ ዘመን በስጦታ ወደ ሀገር ቤት የገቡ ንብረቶችን በእሳቸው ስለመቸብቸባቸው የሚያስታውሱት ነገር ግን ያለ አይመስልም። በሙስናና በማጭበርበር እንዲሁም በህገ ወጥ መንገድ የተገኘ ሀብት መገለጫቸው የሆኑ ባለስልጣናት የሚመሩ ፓርቲም እየመሩ መሆናቸውንም ዘንግተውት ለሰከንድ ይህንን ሲናገሩ ሀፍረት አልተሰማቸውም። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘው ብዙ አስደናቂ ጅማሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። እሳቸው የሚሏት ኢትዮጵያ በእሳቸው አይምሮ ብቻ ያለች ስትሆን የኛ ኢትዮጵያ ግን በጦርነት ውስጥ ያለች፣ ዜጎቿም ወጥተው መግባት የማይችሉባት፣ ሹፌሮች አሽከርክረው የማይመለሱባት፣ ብድሯን መክፈል ያቃታት፣ ከ20 ሚሊዮን በላይ ዜጎቿ አስቸኳይ እርዳታ የሚፈልጉባት፣ ህዝቡ በኑሮ ውድነት የተማረረበት፣ ወጣቱ በታሪክ ታይቶ በማይታወቅ ሁኔታ የሚሰደድበት፣ የብሩ የመግዛት አቅም ከዓለም ደካማ የሆነባት፣ የመንግስት ስርዓቷ በሙስና እየተጨመላለቀ ሁሉ ነገሩ ውጥንቅጡ የወጣ ኢትዮጵያ ነች። እኛ የምናውቃት። በእርግጥ ኢትዮጵያ ተስፋ ሊኖራት ይችላል። ነገር ግን በእርሶ እጅ እንደማይሆን ብዙ ተጨባጭ ምስክሮችን አሁን የጠቀስናቸውን ጨምሮ ሌሎችን ማቅረብ ይቻላል። ከዚህ የጠቅላይ ሚኒስትሩ ንግግር በኋላ ጋዜጠኛ ፋሲሌን ያለም በፌስቡክ ገጹ ያጋራው ምላሽም አስገራሚ ሆኖ አግኝተነዋል። እንዲህ ይላል። አብይ አህመድ ጠላቶቻችንን እንደ ቅማል እያራገፍናቸው እንጓዛለን ማለቱን አነበብኩኝ። አንድ ሰው
ደጋግሞ በምሳሌነት የሚጠቅሰው የሚያውቀውን ነው። አብይ ቅማልን ለንግግሩ ሁሉ ማጣፈጫ እያደረገ ደጋግሞ ሲያቀርብ የገባኝ ነገር ቢኖር ቅማል ሲበላው ያደገ ሰው መሆኑን ነው። ያው ሁላችንም ቅማል በልቶን ያውቃል። ይህ ክፋት አልነበረውም። ግን ብዙዎቻችን ቅማል የሚባል ነገር በዚህ ዘመን ስለመኖሩ ረስተናል፣ ትዝም አይለንም። እሱ ግን በደንብ ተበልቷል መሰለኝ፣ ሊረሳው አልቻለም። ቁም ነገሩ ግን እሱ አይደለም። የእሱን መጥፎ አገዛዝ የሚቃወሙትን ሁሉ በቅማል እየመሰለ ከሰውነት ደረጃ እያወረደ በጥፋቱ ለመቀጠል ማሰቡን የሚያሳይ ነው። ሂትለር አይሁዳውያንን በእንጉዳይ ይመስላቸው ነበር። ሁቲዎቹ ደግሞ ቱትሲዎችን በበረሮ፣ አብይ ህወሓቶችን በጅብ፣ አሁን ደግሞ ፋኖችን ጭምር ሊሆን ይችላል በቅማል ይመስላቸዋል። ክቡር የሆነውን የሰው ልጅ በዚህ ደረጃ እያወረዱ ለማጥፋት ማሰብ ትልቅ ወንጀልም ኃጢአትም ነው። ሰውን ቅማል ነው ካልከው ቅማልን በመርዝ ለማጥፋት ወደኋላ እንደማትል ሁሉ ሰውንም እንደ ሞሶሎኒ በመርዝ ለማጥፋት ወደኋላ አትልም ማለት ነው። አብይ አህመድ ማለት ይህ ነው። ወደ ሌሎች ዘገባዎች አልፋለሁ። በደባርቅ ዩኒቨርሲቲ ከባድ ውጥረት መንገሱ ተነገረ። የጸጥታ ኃይሎችም በተማሪዎች ላይ ተሰማርተዋል ነው የተባለው። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል ተባለ። ከትምህርትም እየተባረሩም አሉ ሲሉ የደባርቅ ዩኒቨርሲቲ ተማሪዎች ለሚዲያችን ተናግረዋል። ተማሪዎቹ እንደሚታወቀው ከሳምንት በፊት ርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በሁለት ተማሪዎች ላይም የሞትና የአካል ጉዳት መድረሱን ሚዲያችን መዘገቡ ይታወሳል። ከዚህ ጋር በተያያዘ ተቃውሞ ሰልፉ ከተረጋጋ በኋላ የዩኒቨርሲቲው አመራሮች አድፍጠው ተማሪዎች ላይ እርምጃ መውሰድም ጀምረዋል። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽህፈት ማስጠንቀቂያ እንደደረሳቸው ነው የተነገረን። ከሳምንት በፊት እርቦናል፣ ምግብ ይስተካከልልን በሚል ጥያቄ እንዲሁም የተጨመረብን 1 ዓመት ተገቢ አይደለም በሚል ጥያቄዎችን ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመፅ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ነው ተማሪዎች እየገለጹ ያሉት። በትላንትናው ዕለት 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶች ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 ደርሷል ሲሉም ተደምጠዋል። ሌሎች ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉም በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎች አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄም እንዲሰጥ ጠይቀዋል። የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽህፈት ምላሽ ሰጥተውናል። በዚህም በዩኒቨርሲቲው ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳት የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚ የዲስፕሊን ቅጣት ተላልፏል ሲሉ ተናግረዋል። ነገር ግን ተማሪዎቹ እንደሚሉት በሰላማዊ መንገድ ባደረግነው ተቃውሞ የዩኒቨርሲቲው አመራሮችን የሌብነት ገመና ይፋ በማድረጋችን ብቻ ነው እየተባረርን ያለ ነው ሲሉም ተናግረዋል። ለዚህም አድማ ብተና እንደተሰማራባቸው ነው የገለጹ። ተማሪዎቹ እንደሚሉት የዩኒቨርሲቲው አመራሮች በጀቱን በመብላታቸው የዩኒቨርሲቲው ተማሪ የሚበላው ምግብ አቶም የሚቀርብለት ምግብ እጅግ አስደንጋጭ ነው ተብሏል። ታዲያ ይህንን ሁነት በሰላማዊ ሰልፍ በመግለጣችን እንዴት ታጋልጡናላችሁ በሚል ነው አሁን ላይ የሰልፉን አስተባባሪዎች እያባረሩና እያገዱ ያሉት ሲሉም ለሚዲያችን ተናግረዋል። እነዚህ ሙሰኛ አመራሮች አሁንም በስልጣን ላይ መሆናቸው ለተማሪው ስጋት መሆኑንም የዩኒቨርሲቲው ተማሪዎች ለሚዲያችን ተናግረዋል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።